አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ውዴ ቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ዛሬም በአዲስ ቪዲዮ ብቅ ብያለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የቻናሌ ቤተሰቦች ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ። ቪዲዮውን ስትጀምሩ ላይክ ማድረጋችሁን አትርሱ ውዶችዬ። ያው እንግዲህ ዩቲዩብ ላይ እንድሰራ እገዛችሁ ያስፈልገኛል እና ላይክ ሼር አድርጉልኝ። ዛሬ ገበያ ሄጄ ነበር። ለቤቴ አንዳንድ የምገዛቸው እቃዎች ነበሩኝ እና አንዳንድ እቃዎች ገዝቻለሁ። እነሱንም እያንዳንዳቸውን ማሳያችሁና ዋጋቸውን የምነግራችሁ ይሆናል። እንግዲህ የሚያማምሩ መጋረጃዎች አሉ። ትናንሽ እንትን ምን ነበር ስማቸው? እነዚህ ብርድ ልብስ አይነት እነዛም ትናንሾች አሉ። ኮምፎርት አለ፣ ሁሉም ነገር አለና እስከ መጨረሻው ተከታተሉ ላሳያችሁ። እና እዚህ ጋር እንግዲህ እንደምትመለከቱት ፍራሾች ገዝቻለሁ። እነዚህ ፍራሾች በጣም አሪፍ ፍራሾች ናቸው። የኤክስትራ ፍራሽ አይነት ናቸው። ድንጋ ነው የሚገርማችሁ። ይህንን ፍራሽ ስፈልገው ነበርና የሚተረሻ አይነት አይደለም። ኢትዮፎሙ ስትቀመጡበት ወደ ታች ይሄዳል እና ስትነሱ ነው ወደ ቦታ የሚመለሰው። ስትቀመጡበት ይተረሻል። ይሄ ግን ብታው ጥብቅ ያለ ነው። ስትቀመጡበት ወደ ታች የሚተረሻ አይነት አይደለም። እንደዛው እንደሆነ ነው እንትን የሚለው። ስትረገጡትም እንደዛው ጥብቅ ያለ ነው። ወድጃቸዋለሁ። የነዚህ ዋጋ እንግዲህ የአንዱ ዋጋ 2500 ብር ነው። ሶስቱን 7500 ብር ማለት ነው። እና አሪፎች ናቸው። ያንን ከመግዛት ትንሽ ጨምሮ ጥራት ያለው ነገር መግዛት ይሻላል። ለኔ ተመችተውኛል። 70 በ12 ቲክነስ ናቸው። አሪፎች ናቸው ማለት ነው። ሌላው ነገር ደግሞ የምንጣፍ ነው። ምንጣፉ ባለ ሳንቲሙን ነው የገዛሁት። ባለ ሳንቲሙ ሆኖ ከላይ እንትን አለው እና ሜትር ባለ ሳንቲሙ ምንጣፍ እንግዲህ 1 ሜትር በ380 ብር ነው የገዛሁት ማለት ነው። እዚህ ጋር እንግዲህ የመፈረሻ ትራሶች ገዝቻለሁ። ከዚህ በፊት ትራስ ስለነበረን ብዙ አልገዛሁም። 4 ፍሬ ነው የገዛሁት የመፈረሻ ፍራሽ ማለት ነው። የእነሱም ዋጋ እንግዲህ አንዱ በ340 ብር ሂሳብ ማለት ነው። ከዛ የላባ ትራስ ደግሞ 2 ነው የገዛሁት። የላባ ትራስ 330 ብር፣ የላባው ትራስ 330 ብር፣ የመፈረሻው ትራስ ደግሞ 340 ብር ማለት ነው። ምንም ያን ያህል ልዩነት የለውም። የ10 ብር ልዩነት ናት። በነገራችን ላይ አሪፍ ነው ዋጋቸው። ያን ያክል ልዩነት የለውም ሌላው ጋር ማለት ነው። ከዛም እንግዲህ ቤቴን እንደነገሩ ፈራርሻታለሁ። ይቺን ትመስላለች። ምንጣፏም ታምራለች ይመስለኛል። እና መፈረሻውን ደግሞ ከሪች ሀይቅ ነው ያዘዝኩት። ማሻአላህ ነው ጥራቷ። በደንብ አድርጋ ነው የሰራችው፣ ልቅም አድርጋ ማለት ነው። እንዴት እንደሚያምር እኔ ወድጀዋለሁ። እናም ማዘዝ የፈለጋችሁ ደግሞ ማሰራት የምትፈልጉ ሪችን አገናኛችኋለሁ። እኔንም ማናገር ትችላላችሁ። እዘዟት። በጣም ጎበዝ ልጅ ናት። እናም እንግዲህ ቤቴን አንዳንድ ነገር እያልኩ እያዘጋጀሁ ነው። ያው እንግዲህ በአንድ ጊዜ ሁሉም ነገር አይሟላም አይደለ? እና ቀስ ቀስ እያልኩኝ አዘጋጀዋለሁ። የቀሩኝንም ነገሮች አስተካክላለሁ ብዬ አስባለሁ። የመፈረሻውን ዋጋ ማወቅ ከፈለጋችሁ ደግሞ እነግራችኋለሁ። 10 የትራስ ልብስ 3 የፍራሽ ልብስ ነው ያሰራሁት። የትራስ ልብሱ ዋጋ በ470 ብር፣ የፍራሽ ልብሱ ደግሞ በ1200 ብር ማለት ነው። 10 ፍሬ በ470 ሰርቻለሁ። ትራስ ልብስ 3 ፍሬ ደግሞ በ1200፣ ሁሉም ሆኖ 8300 ብር ማለት ነው። እና በቀላሉ በአቅማችን ቤታችንን መፈረሽ እንችላለን እላችኋለሁ ውዶችዬ። እንግዲህ መጋረጃ ምናምን ይቀረኛል ገና። እናም አሁን እንግዲህ ወደ መኝታ ክላሴ ልወሰዳችሁ። በነገራችን ላይ መኝታ ክላሴ በጣም ጠባብ ናት። አልጋ ሜትር ከ50 ነበር ያሰራሁት፣ ተልቆብኛል። እንዳለ ነው ቦታውን የያዘው። ቁም ሳጥንም እንደዛው አሰርቼ ነበረ።
ቁም ሳጥኑ የሚገነጣጠል ነበር። ሁለቱ ባንድ ሆኖ አንዱ መለየት ይችላል እና ሶስቱም ባንድ ሆኖ በሩን ሊያስከፍተኝ አልቻለም። እና ቁም ሳጥኑን በአንድ በኩል አድርጌ ሳስገባው አልጋውና ቁም ሳጥኑ ተገጣጠመብኝ። የቁም ሳጥኑን በር ከፍቼ ልብስ ማስቀመጥ አልቻልኩም ማለት ነው። በጣም ጠባብ ናት መኝታ ክላሴ። እናም እንደዛ ስለሆነብኝ ቁም ሳጥኑን አንዱን ለይቼ ከታይ በኩል ማድረግ ነበረብኝ። ሁለቱን ደግሞ ከላይ አድርጌ ያው በዚህ መልኩ እንግዲህ ይከፈትልኛል ማለት ነው። ግን ያን ያክል ትርፍ ቦታ ምናምን የለውም፣ ጥብብ ያለ ነው። እናም እንግዲህ ያው ምንም ማድረግ አይቻልም። አልጋ ሳዝ ኮሚዲኖም አልፈልግም ብዬ ነበር እኔ። ልጅቷ በስህተት ነው በደንብ ሳታዳምጠኝ ኮሚዲኖም ያዘዘችብኝ። ኮሚዲኖዋን ራሱ ከመውጫዬ በኩል ከታች ነው ያደረኳት። ያው እንግዲህ አልሐምዱሊላህ ምንም ማለት ማድረግም ስለማይቻል በሚመቸኝ መልኩ እንደዚህ አድርጌ ገጣጥሜዋለሁ እላችኋለሁ። በደንብ ደግሞ አጸዳድቼ እና በደንብ አጸዳድቼ ምናምን ረታትቤ ቪዲዮ ሰራላችኋለሁ። እቃ ክላሴንም አላሳየኋችሁም። እሱንም ያው አዲስ ስለሆንኩ ገና እያዘገጃጀሁ ስለሆነ አዘገጃጅቼ ምናምን ቪዲዮ ሰራላችኋለሁ። በቀን በቀን ደግሞ ቪዲዮ ቭሎግ እንዲሰራ ላይክ ሼር አድርጉልኝ፣ ኮሜንት ጻፉልኝ ማለት ነው። እና እንግዲህ ያው ሰብስክራይብ ማድረጋችሁን አትርሱ። መልካም ጊዜ